ጤና ይስጥልኝ። ከኢትዮ አምባ ሚዲያ የተመራረጡ የሀገር ውስጥና የውጭ ትኩስና አዳዲስ መረጃዎችን አዘጋጅተናል። ቆይታችሁን ከኛ ጋር እንድታደርጉት ግብዣችን ነው። የሀገር ውስጥ መረጃዎችን ስናስቀድም አምባሳደር ሬድዋን ሁሴን አደጋ እንደደረሰባቸው ተናገሩ። የፌዴራል መንግስት ከፍተኛ ሚኒስቴር የሆኑት አምባሳደር ሬድዋን ሁሴን የተሰራጨው ፎቶግራፋቸው በማህበራዊ ሚዲያ መነጋገሪያ ሆኖ መሰንበቱ ይታወቃል። አምባሳደሩ ምን እንደገጠማቸው ባይታወቅም አንዳንድ የዜና ምንጮች ግን አምባሳደሩ መታመማቸውን የሚገልጹ መረጃዎችን ሲያሰራጩ ቆይተዋል። በዚህ ጉዳይ ሬድዋን ማብራሪያ ሰጥተዋል። በማብራሪያቸውም ከሁለት ሳምንታት በፊት በሀገሪቱ ጉዳይ የሚመክር ስብሰባ አስተናግደን ለምሳ እንዳረፍን ንፋስ ለመከላከል የተጋረደ የእንጨት አካፋይ ሚዛን ስቶ ሲወድቅ አናቴ ጋር ትንሽ ገባ ብሎ አገኘኝ ብለዋል። ስንጥቁ መሰፋት ስለነበረበት ሐኪሞች በከፊል ላጩት፣ እኔ ደግሞ ሙሉውን ቢሆን ይሻላል ብዬ እስከሚደርቅ አነሳው። እንደ ልጅነቴ ተመልጬ ሳየው አልጠላሁትም። ወዳጆችም እንዲያውም ሸጋ ነው አሉኝ። በተመልካች አስተያየት ተበረታትቼ ትንሽ ደግሞ በአዲስ መልክ ልሞክረው ብዬ ዘለኩበት በማለት አብራርተዋል። አክለው የሆነው ይኸው ነው። የታከምኩትም አሚን ሆስፒታል ነው። እናማ እንኳን ለሕክምና ለስራም ወደ ውጭ ሀገር አልወጣውም። ምንም ያልተባለውም ምን አዲስ ነገር አለ በሚል ነው ሲሉ ተናግረዋል። ህወሓት የቅድመ ጦርነት አስተዳደሩን ለመመለስ ወሰነ። በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ የፖለቲካ ሰውነት የተቀማው ህወሓት የቅድመ 2013 ዓመተ ምህረት በፊት ወደ ነበረበት አስተዳደር ለመመለስ ውሳኔ አሳልፏል። በሌተናል ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር በማፍረስ ስልጣን ለመቆጣጠር መወሰኑን የቡድኑ ማዕከል ኮሚቴ ባወጣው መግለጫ አስታውቋል። የጀነራል ታደሰን ስልጣን መራዘም ውድቅ ያደረገው ህወሓት መለሳለው ያለው አስተዳደር በፌደራል መንግስቱ የጨረባ ምርጫ በተባለው ክልላዊ የተናጠል ምርጫ ወቅት ያቋቋመውን ነው። በወቅቱ በነበረው የኮሮና ቫይረስ ወረርሽኝ ተከትሎ ሀገር አቀፍ ጠቅላላ ምርጫ ሲራዘም ህወሓት በትግራይ ምርጫ ማካሄዱ ይታወሳል። የህወሓት የተናጠል ምርጫ ለደም አፋሳሹ የሰሜን ኢትዮጵያ ጦርነት ገፊ ምክንያት እንደነበር ይታወቃል። አሁንም በተመሳሳይ ሁኔታ ውጥረት ባየለበት በዚህ ወቅት የቀድሞ አስተዳደር ይመለሳል መባሉ በትግራይ ከፍተኛ ስጋት ፈጥሯል። በህወሓትና በፌደራል መንግስቱ መካከል የተፈጠረው ውጥረት ከጊዜ ወደ ጊዜ እየተካረረ ሄዶ የጦርነት ስጋት መደቀኑ ተጠቁሟል። ታዋቂው የምጣኔ ሀብት ባለሙያ ክቡር ገና ቴዲ ይዝፈን በሚል ርዕስ ባሰፈሩት መጣጥፍ የቴዲ አፍሮ 18 አዳዲስ ስራዎችን መለቀቅ ተራ የአልበም ጉዳይ ሳይሆን አገራዊ የፍካሬ ወይም የትርጉም ልምምድ እየሆነ መምጣቱን ገልጸዋል። እንደ ክቡር ገና እይታ አንዳንዶች በዜማዎቹ ውስጥ ተቃውሞን፣ ሌሎች ደግሞ አረበኝነትን ይሰማሉ፣ አንዳንዶች ደግሞ ሁለቱንም ያደምጣሉ ብለዋል። ሙዚቃ አደገኛ የሚሆነው ድምጹ ስለሚጮህ ሳይሆን በሰው አእምሮ ውስጥ ሰርጾ ስለሚ ቀር እንደሆነ የገለጹ ጸሐፊው ቴዲ አፍሮ በግልጽ ሊነገሩ የማይችሉ ሐሳቦችን በዜማና በተምሳሌት አማካኝነት በሰዎች አእምሮ ውስጥ የመትከል ጥበብ እንዳለው አስገንዝበዋል። ክቡር ገና አክለውም በፖለቲካ ውጥረቶች ወቅት ሙዚቃ የማህበረሰቡን ብሶት አጣርቶ ሰዎች ሊኖሩበት በሚችሉት መልኩ የመመለስ ሚና እንዳለው አስረድተዋል። እያንዳንዱ ዘይቤያዊ አገላለጽ እንደ ሴራ ሊታይ አይገባም የሚሉት ጸሐፊው የአንድ አርቲስት ስራዎች በሚሊዮኖች ዘንድ ተቀባይነት ካገኙ ችግሩ ሙዚቃው ሳይሆን የህዝቡ ስሜት መሆኑን ይጠቁማል ብለዋል። ጥበብን በጥርጣሬ ከመመርመር ይልቅ ህዝቡ ለምን ያንን ድምጽ ለማድመጥ እንደፈለገ ማጤን ብልህነት መሆኑን አሳስበዋል። በመጨረሻም ጸሐፊው ቴዲ ይዝፈን በማለት ጥሪ ያቀረቡ ሲሆን አድናቂዎቹም ያለምንም ይቅርታ ሙዚቃውን ሊደሰቱበትና ሊያሰላስሉበት ይገባል ሲሉ አንስተዋል። በስልጣን ላይ ያሉት በግጥሞቹ ውስጥ ጥላን ከማሳደድ ይልቅ ሙዚቃው ለምን በህዝብ ዘንድ አስተጋባ የሚለውን መገንዘብ እንዳለባቸው መክረዋል። ምክንያቱም ትልቁ ጥያቄ ቴዲ ምን እያለ ነው የሚለውን ሳይሆን ለምንድነው ይህ ሁሉ ህዝብ እያዳመጠ ያለው የሚለው መሆኑን ክቡር ገና በጽሑፋቸው ደምድመዋል። ባለፈው መጋቢት 9 ቀን 2018 ዓመተ ምህረት ተነስቶ የነበረውን ተለዋጭ ቀጠሮ ሚያዝያ 13 ቀን 2018 ዓመተ ምህረት እንደሚካሄድ ይታወቃል። የኢትዮጵያ ብሔራዊ ቡድን እና የባህር ዳር ከተማ እግር ኳስ ክለብ ተጫዋቾች አለልኝ አዘነ ጉዳይ ላይ የመጨረሻ ውሳኔ ለመስጠት የደቡብ ኢትዮጵያ ክልል ጠቅላይ ፍርድ ቤት የወላይታ ምድብ ችሎት ቀጠሮ መያዙ ይታወቃል። የአለልኝ ቤተሰቦች ነገ ለሚሰጠው ውሳኔ ወደ ወላይታ ሶዶ የሚያመሩ ሲሆን መላው ህዝብ በሐሳብም ሆነ በአካል ከጎናቸው እንዲቆም ጥሪ
ጥያቄያቸውን አቅርበዋል። ይህ የፍትህ ጉዞ ነው እውነት እንድትወጣና ለቤተሰቡ የሚገባውን እፎይታ እንዲያገኙ የሁላችንም ድጋፍ አስፈላጊ ነው። ተደጋጋሚ የቀጠሮ መራዘም በቤተሰብ ላይ ከፍተኛ የኢኮኖሚ የስነ ልቦና ጫና ፈጥሯል። ጥፋቱም አምኖ የተፈረደበት አካል የይግባኝ ሂደት ላይ መገኘቱ ተገቢ አይደለም የሚል ጽኑ አቋም በቤተሰቡ ዘንድ አለ። ነገ ሚያዝያ 13 ቀን የሚሰጠው ውሳኔ መላው የእግር ኳስ አፍቃሪዎችና ፍትህ የሚሻ ዜጋ ሁሉ በንቃት እንዲከታተለውና ከቤተሰቦቹ ጎን እንዲቆም እንጠይቃለን። አለልኝን ባለቤቱና የባለቤቱ እህት ባል እንደገደሉት ተረጋግጧል። ባለቤቱ አይዳ ጌታቸው በ16 ዓመት እንዲሁም የሚስቱ እህት ባል ሉንጎ ሉቃስ በ15 ዓመት ጽኑ እስራት ተፈርዶባቸው በእስር ላይ እንደሚገኙ መረጃዎች ያሳያሉ። የፍርድ ቤት ውሎና አጠቃላይ የተሰጠው ውሳኔ በነገው የኢትዮጵያ አምባ መረጃችን እንደምንሰጣችሁ ይሆናል። የሸገር እግር ኳስ ክለብ ተጫዋቿ በታጣቂዎች በተፈጸመው ጥቃት ህይወቷ አለፈ። በኢትዮጵያ ስፖርት አካዳሚ ከ2012 እስከ 2015 ድረስ ለአራት ተከታታይ ዓመታት ስልጠና ማሳለፏ ተነግሯል። ከትውልድ ሀገሯ መተሐራ ከተማ ተመልሳ በአካዳሚው ሰልጠና በመጨረሻም በሸገር እግር ኳስ ክለብ ውስጥ በመጫወት ቆይታ ማደጓ ተገልጿል። የግራ መስመር ተከላካይዋ ኢክረም አብዱ በያዝነው ዓመት እረፍት በማድረግ ላይ የነበረችው እና በቀጣዩ ዓመት ወደ እግር ኳስ መመለስ በዝግጅት ላይ የነበረችው እንስቷ ከመተሐራ ወደ አዳማ በመጓዝ ላይ ያለች በታጣቂዎች በደረሰባት ጥቃት ህይወቷ ማለፉ ታውቋል። እስራኤል በኢራን ስትራቴጂካዊ ተቋም ላይ መጠነ ሰፊ ጥቃት ለመሰንዘር ማቀዷ ተገለጸ። እንደ እስራኤሉ ቻናል 12 ዘገባ ከፍተኛ ወታደራዊ አመራሮችና የመገናኛ ብዙሃን ምንጮች ዋቢ በማድረግ እንደተገለጸው እስራኤል በኢራን ግዛት ውስጥ በሚገኙ ስትራቴጂካዊ መሰረተ ልማቶች ላይ መክፈቻ ጥቃት ኦፕኒንግ ስትራይክ ለመሰንዘር የሚያስችላትን ተግባራዊ የክዋኔ እቅድ አጠናቃለች። ይህ እርምጃ ቀድሞውኑ ተባብሶ የሚገኘው ቀጠናው ውጥረት ወደ አዲስ ምዕራፍ ያሸጋገረ ክስተት ተደርጎ ተወስኗል። የእስራኤል መከላከያ ኃይል አይዲኤፍ የሚከተለው ወታደራዊ ስትራቴጂ የኢራንን የመከላከልና የማጥቃት አቅም ለማዳከም ያለመ ሲሆን ይህም ቀድሞ የመምታት ፕሪኢምፕቲቭ ስትራይክ መርህን እየተከተለ እንደሆነ ተመልክቷል። በተጨማሪም ዘገባውን እንደጠቆመው የታቀደው ጥቃት ዋነኝነት የሚከተሉት ዓላማዎችን ያካተተ ነው። የአየር መከላከያ ስርዓቶችና የሰው አልባ አውሮፕላን ድሮኖችን ማምረቻ ተቋማት ላይ ያነጣጠረ ኢላማዎች የጠበቁ ፕሪሲዥን ጥቃቶችን መፈጸም ነው። ማንኛውም አይነት ወታደራዊ እርምጃዎችን ወሰዱ አስቀድሞ የኢራንን የራዳርና የእዝ ወታደሮችን ለማስተጓጎል የሚያስችሉ የሳይበር ጥቃቶችን ማካሄድ ነው። ወደ ውጭ መረጃዎች ስናል የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ ለእስራኤል ሆነ ለፍልስጤም ደህንነትና ሰላም ማረጋገጫ የሚሆነው ብቸኛው መንገድ የሁለቱ ሀገራት መፍትሄ ነው ሲሉ ተናገሩ። ኃላፊው ይህንን የተናገሩት የሁለቱ ሀገራት መፍትሄ ተግባር ዓለም አቀፍ ጥምረት የሚኒስትሮች ስብሰባን በከፈቱበት ወቅት ነው። ይህ ዓለም አቀፍ ጥምር እስራኤልና ፍልስጤም በሰላም እንዲኖሩ የሚያስችላቸውን ዲፕሎማሲያዊ መንገድ ተግባራዊ ለማድረግ የተቋቋመ ነው። በመካከለኛው ምስራቅ ዘላቂ ሰላምን ለማስፈን ባለመው የምክክር መድረክ ከ60 በላይ የዓለም ሀገራት ተወካዮች በብራስልስ መምከራቸው ታውቆ በአውሮፓ ህብረት አስተናጋጅነት በተካሄደው በዚህ ስብሰባ ላይ ሀገራቱ ከፍልስጤም ተወካዮች ጋር ፊት ለፊት ተገናኝተው መክረዋል። የፍልስጤም ተወካዮች በቀጠናው መረጋጋት ዙሪያ ያላቸውን ራዕይ ለዓለም አቀፍ ማህበረሰቡ ያቀረቡ ሲሆን ለሁለቱ ሀገራት መፍትሄ ትግበራ አስፈላጊ የሆኑ ቅድመ ሁኔታዎችን አንስተዋል። ይህ የሀገራት ተሳትፎ ዓለም አቀፍ ማህበረሰብ ለመካከለኛው ምስራቅ ቀውስ ዲፕሎማሲያዊ መፍትሄ ለመፈለግ ያለውን ቁርጠኝነት የሚያሳይ መሆኑ ተገልጿል። ተሳታፊው ሀገራቱ በጊዜያዊ የተኩስ አቁም ላይ ብቻ ሳይሆን ለረጅም ጊዜ የሚዘልቅ ሰላም ሊመጣ በሚችልባቸው መንገዶች ላይ ተናግረዋል። በደቡብ ሊባኖስ ሰዎች በዚህ ሳምንት መጨረሻ ወደ ቤታቸው ሲመለሱ ያገኙት ፍርስራሽ ብቻ ነው መባሉ ተነገረ። አርብ ዕለት የ10 ቀናት የተኩስ አቁም ስምምነት ተፈጻሚ መሆኑ ከጀመረ በኋላ እጅግ በርካታ ሰዎች በደቡብ ሊባኖስ ወደሚገኙ ቤቶች ቢመለሱም ያገኙት ፍርስራሽ ብቻ መሆኑን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊ ተናግሯል። ቶም ፍሌቸር ቁሳቁሶቻችንን ለማጓጓዝ የምንጠቀምባቸው 6 ድልድዮች መካከል 5ቱ አሁን ወድመው
ፈርመዋል። ይህ እርዳታ ለማድረስ ብቻ ሳይሆን ሰላማዊ ሰዎች ወደ ቤታቸው እንዲመለሱ ሁኔታውን ይበልጥ ውስብስብ አድርጎታል ብለዋል። የተባበሩት መንግስታት ድርጅት በሳምንቱ መጨረሻ ጥቂት የምግብ የመድኃኒትና የብርድ ልብስ እርዳታ የያዙ የጭነት ተሽከርካሪዎችን ማድረስ መቻሉን ገልጿል። የእስራኤል ጦር ደቡብ ሊባኖስ ከቀሪው የሀገሪቱ ክፍል ጋር የሚያገናኙትን በሊታኒ ወንዝ ላይ የሚገኙ ድልድዮችን ለሳምንት ሲደበድብ የቆየ ሲሆን ለዚህም የሰጠው ምክንያት የሂዝቦላ ኃይሎችንና ወታደራዊ እንቅስቃሴዎችን ለማዳከም እንደሆነ ነው። በተኩስ አቁም ስምምነቱ መሰረት ሊባኖስ ሂዝቦላና ሌሎች መደበኛ ያልሆኑ ታጣቂ ቡድኖች በእስራኤል ኢላማዎች ላይ ጥቃት እንዳይሰነዝሩ ትርጉም ያለው እርምጃ መውሰድ ይኖርባቸዋል። በአሜሪካ ሉዊዚያና አንድ አባት 7 ልጆቹን ጨምሮ 8 ህጻናትን ተኩሶ ገደለ። በደቡባዊ አሜሪካ ግዛት ሉዊዚያና ውስጥ አንድ ታጣቂ በፖሊስ ከመገደሉ በፊት የራሱን 7 ልጆች ጨምሮ 8 ህጻናትን መግደሉ ባለስልጣናት አስታወቁ። እሁድ ጠዋት በሽሬቪፖርት ውስጥ በሁለት ቤቶች ላይ በተፈጸመ ጥቃት እድሜያቸው ከ1 እስከ 12 ዓመት የሆናቸው ህጻናትና ታዳጊዎች ሰለባ መሆናቸውን የሽሬቪፖርት ፖሊስ ዲፓርትመንት ቃል አቀባይ ክሪስ ቦርዴሎን ተናግረዋል። ከቆሰሉት ሁለት ጎልማሶች መካከል አንዷ የተጠርጣሪው ልጅ እናት ነች። ሻማር ኤልክኒስ በማለት ፖሊስ የገለጸው ተጠርጣሪው በተወሰደበት እርምጃ ህይወቱ አልፏል። መርማሪዎች ጥቃቱን ለምን ሊፈጽም እንደቻለ የገለጹት ነገር የለም። ፖሊስ ገና ብዙ የሚመረምረው ነገር እንዳለ አስታውቀዋል። ይህ አሳዛኝ ሁኔታ ነው፣ ምናልባት እኛ ካጋጠመን በጣም የከፋ አሳዛኝ ሁኔታ ሊሆን ይችላል ሲሉ የሽሬቪፖርት ከንቲባ ቶም አርክኔውዝ ተናግረዋል። የኒውዚያና ገዢ ጄፍ ላድሪና ባለቤታቸው በዚህ አሰቃቂ ሁኔታ ልባቸው ተሰብሯል። እናም ለተጎዱ ሁሉ እንጸልያለን ሲሉ በማህበራዊ ሚዲያቸው ላይ ለጥፈዋል። ቅዳሜና እሁድ የተከሰተውን ጥቃት ሳይጨምር በዩናይትድ ስቴትስ በተያዘው ዓመት ቢያንስ 119 የጅምላ ጥቃት ተፈጽመዋል። በዚህም 79 ህጻናትን ጨምሮ 117 ሰዎች ሲገደሉ 458 ሰዎች ቆስለዋል። ጥቃቱ የፈጸመው አባት ከቀናት በፊት ለፈረንጆቹ የትንሳኤ በዓል ከልጆቹ ጋር ደስተኛ ቤተሰብ መሆናቸውን የሚያሳይ ፎቶ ተነስቶ እንደነበር ተነግሯል። መርማሪዎቹም ጥቃቱን ለምን እንደፈጸመ እስካሁን ያወቁ ነገር የለም። ምርመራውም ቀጥሏል ተብሏል። ጀነራል አልቡርሃን ሰሞኑን ከሱዳን ፈጥኖ ደራሽ ሰራዊት የከዱትን ከፍተኛ የጦር አዛዥ በሰሜናዊ ግዛት ተቀበሉ። የሱዳን ሉዓላዊ ምክር ቤት ፕሬዝዳንት አብደል ፈታህ አልቡርሃን ከሱዳን ፈጥኖ ደራሽ ሰራዊት ሰሞኑን በመክዳት የወጡትን ከፍተኛ የጦር አዛዥ እሁድ ሚያዝያ 11 ቀን 2018 ዓ.ም በአገሪቱ ሰሜናዊ ግዛት ተቀብለው አነጋግረዋል። ተንታኞች ድርጊቱን በቅርብ ወራት ውስጥ በሱዳን ፈጥኖ ደራሽ ሰራዊት ውስጥ ከተከሰቱት ከፍተኛ መከፋፈሎች አንዱ እንደሆነ ገልጸው አልቁባ በሚል ቅጽል ስሙ በስፋት የሚታወቀው ሜጀር ጀነራል አልኡር አህመድ አዳም ከሰሜን ዳርፉር ኩቱም አካባቢ በመሸሸግ ዶንግላ ከተማ ገብቷል። የጀነራሉ የሱዳን ፈጥኖ ደራሽ ትግል አጋርነት በመቀየር ወደ ጀነራል አልቡርሃን ጦር መቀላቀል በሚያዝያ ወር 2015 ዓ.ም በሱዳን ከፈነዳው የእርስ በእርስ ጦርነት ወዲህ በቡድኑ ውስጥ የታየ ጉልህ ለውጥ ተደርጎ ተወስዷል። አልቡርሃን ከከፍተኛ የጦር መኮንኖች ጋር በመሆን ለአልኡባና አብረውት ለነበሩት ኃይሎች ደማቅ አቀባበል አድርጎላቸዋል። የግል መኪናቸውንም በስጦታ ማበረከታቸው ተገልጿል። ጀነራል አልቁባ የሱዳን ፈጥኖ ደራሽ ሰራዊት መስራች አባል እንደሆነ የሚታወቅ ሲሆን እንደ ኤልፋሽር ባሉ ትላልቅ ውጊያዎች ላይ ከቡድኑ መሪ መሐመድ አምዳን ዳጎሎ ሄሜቲ ዘመድ ከሆኑት ጌዶ ኢብን ሹክና አሊ ያዕቆብ ጋር በመሆን ቁልፍ ሚና ተጫውተዋል። ሱዳን ትሪቢዮን ወታደራዊ ምንጮችን ዋቢ አድርጎ እንደዘገበው ጀነራሉ ለመክዳት የወሰኑት በቡድኑ ውስጥ በተፈጠረ የውስጥ አለመግባባት ምክንያት ነው። ጀነራል አልቁባን የሰሜን ዳርፉር ወታደራዊ ገዢ ሆኖ እንዲሾም ሲጠበቅ የነበረ ቢሆንም በጥቅምት ወር 2018 ዓ.ም ኤልፋሻር በቡድኑ ቁጥጥር ስር ከዋለች በኋላ ቦታው ለኢብን ሹክ መሰጠቱ ቅሬታውን አባብሶታል። በተጨማሪም በእሱና በሰራዊቱ ላይ የሚፈጸመው የአግላይነት እና የማድላት ተግባር ለመክዳቱ ምክንያት መሆኑ ተጠቁሟል። በተጨማሪም አልቁባ አመጽ አነሳስቷል በሚል ተከሶ በቁጥጥር ስር እንዲውል ከኤልፋሽር ጦር ቢላክበትም መጋቢት 30 ቀን 2018 ዓ.ም ከኩቱም አቅራቢያ በመሸሽ ጥቃቱን ለማምለጥ መቻሉ የሱዳን ትሪቢዮን ምንጮች ገልጸዋል። ከኢትዮ አምባ ሰናይ ጊዜን ተመኘ።